ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰሉሱ ለመስከረም በዛቲ ዕለት ኮኑ ሰማዕተ ቅዱሳን ጻድቃን መነኮሳት ወአውሳብዮስ ወእንድርያስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 23 በዚች ቀን ቅዱሳን ጻድቃን መነኮሳት አውሳብዮስና እንድርያስ በሰማዕትነት አረፉ። እሊህ ቅዱሳንም ከልዳ ሀገር ከታላላቆቹ ተወላጆች ናቸው። ከታናናሾቻቸውም በአምላካዊ ምክር ተስማምተው በሶርያ ውስጥ ከሚገኙ ገዳማት ወደ አንዱ ገዳም ሄደው መነኮሳትን ሆኑ። ከዚህም በኋላ ወደ ከበረ ወደ ተመሰገነ አባ መቃርስ ሄዱ። ደቀ መዛሙርቱም ሆነው ታዘዙለት። ምክሩንም በመቀበል በጾም በጸሎት በገድል ሁሉ ተጠምደው የሚኖሩ ሆኑ። በእንዲህ ያለ ስራም በዚያ 3 ዓመት ኖሩ። በጎ የሆነ የተጋድሏቸውና የአገልግሎታቸው ዜና በተሰማ ጊዜ አውናብዮስን መርጠው ኤጲስቆጶስነት፣ እንድርያስን ቅስና ሾሟቸው። በበጎ አጠባበቅም የክርስቶስን መንጋዎች ጠበቋቸው። ከዚህም በኋላ ስጋቸውን ፈጽሞ እስካደከሙ ድረስ ተጋድሏቸውንና አገልግሎታቸውን እጅግ አበዙ። ከሃዲ ንጉሥ ዮልዮስም ስለ እርሳቸው በሰማ ጊዜ ወታደሮች ልኮ ወደ እርሱ አስቀርቦ የክብር ባለቤት ክርስቶስን ክደው ወደ ረከሰች አምልኮቱ እንዲገቡ አዘዛቸው። ያን ጊዜ እርሱንና የረከሱ ጣዖታቱን ረገሙ። እርሱም ጽኑ ስቃይን አሰቃያቸው። ወደ ብዙ ክፍልም ቆራርጦ ከፋፈላቸውና ነፍሳቸውን በእግዚአብሔር እጅ ሰጡ። እያንዳንዳቸውም 3 አክሊላትን ተቀበሉ። አንዱ በገድል ስለመጸመድና ስለምንኩስና ዋጋ፣ ሁለተኛው ስለ ክህነት አገልግሎት፣ ሶስተኛው ደማቸውን ስለማፍሰሳቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ። በዚችም ቀን የቅድስት ድንግል መርዓተ ክርስቶስ ቴክላ መታሰቢያዋ ነው። ደግሞ የ44 ሰማዕታት የመንክራዊ ጎርጎርዮስ የእንጺናና የብሊናም መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ። ሰላም ለአውናብዮስ ወለእንድርያስ ውሉዳ ለምድረ ጊዮርጊስ ልዳ እለኮኑ ስማ ለምድረ ዮልያኖስ ባውዳ ወሰላም ለቴክላ መርዓተ ክርስቶስ እንግዳ ከመስንክሳር ወደሳ ወንእዳ። በዚችም ቀን የሰማዕት ኤዎስጣቴዎስ መታሰቢያው ነው። በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም እብል ለዘርየት አይኑ መስቀለ ክርስቶስ ቡሃ ለሃየል መልዕልተ ቀርኑ ኤዎስጣቴዎስ ኩኑን ለላይበ ብርት በርስኑ ምስለ ብእሲቱ ወደቂቁ እለህቡረ ተአመኑ ከመ ክርስቶስ ውእቱ ለዓለም ብርሃኑ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 24 በዚች ቀን ከላይኛው ግብጽ የሆነ ቅዱስ አባት መነኮስ ጎርጎርዮስ አረፈ። በዚችም ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ ከመረጣቸው ከ72 አርድእት ለአንዱ ሐዋርያ አድሊጦስ የምስክርነቱ መታሰቢያ ነው። ዛቅረብኩ ማህሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለቱ ኩፈ ምለ አቡኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድኅ ወመነኮሳት የራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ አጻፎን ዘይደርስ ወለዛ አንበቦ ለዘተርጎመ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የመሐረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ጊዮርጊስ ሊቀ ሰማዕታት ገባሬ ተአምር ጸሎቶ በረከቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎትና በረከቱ በህዝበ ክርስቲያን ላይ ጸንቶ ይኖርና ሰማዕቱ ቅዱስ ጊዮርጊስ ያደረገው ተአምር ነው። ከሀገረ ብባ ሰዎች አንድ አረማዊ ሰው ነበረ። መስጂዳቸውና በምድረ ልህዛዝ የአትሪብ ሀገር ነብይ መቃብር ይጎበኝ ዘንድ ሄደ። ጉብኝቱንም ከፈጸመ በኋላ ከጓደኞቹ ጋር ወደ ሀገሩ ተመልሶ እየሄደ ሳለ ወደ ኋላ ዘገይቶ ኖሮ ብቻውን ስለቀረ መሪር ለቅሶን አለቀሰ። ምድሪቱ በጣም በረሃናትና ዛፍ ወይም ውሃ ይገኝባትም ነበር። የዘላን ወይም የሽፍታ መኖሪያ ነበረችና በዚያችም ሰዓት ሊቀ ሰማዕታት ቅዱስ ጊዮርጊስ በነጭ ፈረስ ተቀምጦ መጥቶ አስቀምጦ ወሰደው። ወደ ሀገሩ ብባም እንደ አይነ ጥቅሻ ፈጥኖ አደረሰው። ወደ ነቢዩ ቢማልድና ቢጮህም ለእርዳታ ማንም አልደረሰለትም። በዚህም ጊዜ ፍጡነ ረድኤት ሲሉ ስምህን የምሰማው ጊዮርጊስ ወይ እርዳኝ እያለ በሚጮህበት ሰዓት ፈጥኖ ደራሹ ሰማዕት ቅዱስ ጊዮርጊስ
መጥቶ ከከተማው ውጭ ባለ ሀገር የሰሌን ዛፍ በበዛበት ቦታ ድርሶት ተሰወረ። የመጣበት ጎዳና 3 ወር ያህል ታስኬድ ናት። ሰውየውም ይህን በተመለከተ ጊዜ እንደ ህልም አይምሮውን ሲያውቅ ተነስቶ ጉዞውን ወደ ብባ አደረገ። የሀገሩ ሰዎች ሌሎች ሰዎችም ወይም ጓደኞች ከመምጣታቸው በፊት ከዚህ ከሩቅ ሀገር እዚህ ማን አደረሰ በማለት እየተደነቁ ጠየቁት። እርሱም ቅዱስ ጊዮርጊስ ያደረገለትን ሁሉ ነገራቸው። ከነገሩም የተነሳ ፈጽመው አደነቁ። እርሱም ከሸክላ የተሰራች የሰጎን እንቁላል የምትመስል ሸክላ ከአረብ ሀገር ይዞ መጥቶ ነበር። ይህችም እንቁላል የመሰለች ሸክላ ወደ ቅዱስ ጊዮርጊስ ቤተክርስቲያን ይዞ ሄዶ ለኤጲስቆጶስ ሰጠው። ኃያሉ ሰማዕት ቅዱስ ጊዮርጊስ የሚያደረገለትን እርዳታውን ከሩቅ ሀገር እንደ ዓይን ጥቅሻ እንዴት ፈጥኖ እንደመጣለት እስከ መጨረሻው ለዚህ ተአምር መታሰቢያ ሆኖ ይኖር ዘንድ ያን የሸክላ ስራ በቤተክርስቲያኑ ያኖረው ዘንድ ለመነው። ኤጲስቆጶሱም በቅዱስ ጊዮርጊስ ስዕል አንጻር ታላላቅ ቅዱሳን መጻሕፍት በሚነበቡባቸው ቦታ ላይ አኖረው። እኔም የዚህ ተአምር ጸሐፊ ወደ ቤተክርስቲያን በገባው ጊዜ ያችን ሸክላ በአረፍተ ቤተክርስቲያኑ ላይ ተሰቅላ አየኋት። ኤጲስቆጶሱም ጠርቼ ይህች ክብ ሸክላ አረማውያን ከሚሰግዱበት አውጥተው ነው እንጂ በዚህ ሀገር አትሰራም። በቤተክርስቲያኑ ውስጥ እንዴት ይህች ክብ ሸክላ ሰቀሏት አሉት። እርሱም በአረማውያን ውስጥ ድንቅ ተአምሩን ያሳየን ሊቀ ሰማዕታት ቅዱስ ጊዮርጊስ በሰውየው ላይ ያደረገውን ተአምር ከምድረ ዝህላል በነጭ ፈረስ እንዴት እንዳመጣለት ከሞትም እንዳዳነው ይህች እንቁላል መሰል ሸክላ ለዚህ ተአምር መታሰቢያ እንዲሆን በቤተ ክርስቲያኑ አኖሯት ብሎ ነገረኝ። እኔም ይህንን በሰማው ጊዜ በሁላቸው ቅዱሳን ላይ አድሮ ድንቅ ስራን የሚገልጥ እግዚአብሔርን አመሰገኑ። የተወደደ የፍጡነ ረድኤት ሊቀ ሰማዕታት ገባሬ ተአምር ቅዱስ ጊዮርጊስ በረከቱና አማላጅነቱ አይለየን፣ አሜን። የሚወደኝ ቢኖር አለ መስቀሉን ተሸክሞ እለት እለት ይከተለኝ ነው የሚለው። የሚሸከመው መስቀል እለት እለት የሚሸከመው መስቀል ነው። በእሳት ካጋሉ በኋላ ሁለት አይኑን አወጡት። አይኑን አውጥተው ጨርሰው ከዚያ ምን አሉ? ቀጥለው በሕይወት እንድትኖር እንድንፈቅድልህ ከፈለክ አሉት። ካሳወሩት በኋላ አይኑን ካወጡት በኋላ እንድትኖር እንድንፈቅድልህ ከወደድክ ክርስቶስን ካደው አሉት። ካደው። የዚህ ሰው መልስ አስደናቂ ነበር። የዚህ ሰማዕት መልስ ምን አለ? አሁን እግዚአብሔር አለ ይላል። አላውን ይህን ግፋይን፣ ይህን መከራይን፣ ይህን ረሃባይን፣ ይህን ጥማይን፣ ይህን ስደታይን እንላለን። የእናንተ አባቶች ከዚህ በላይ አስተናግደዋል ክርስቶስ። እንደ እግዚአብሔር አምላካችን መልካም ፈቃድ ባለን ውስን ጊዜ የምንማርበት የትምህርታችን ርዕስ መልካሙ ጦርነት የሚል ይሆናል። ዛሬ ሁላችን እንደምናውቀው የታላቁ ሰማዕት የቅዱስ ጊዮርጊስ ወርሃዊ መታሰቢያ ዕለቱ ነው። ይህን ታላቅ ሰማዕት የምናስበው ቤተ ክርስቲያን የምታስታውሰው የምታዘክረው በሕይወቱ ክርስትናውን ለመጠበቅ ያስተናገደውን በጥብዓት የተቋቋመውን የዚህን ዓለም መከራ ታላቅ ውለታ አድርጋ ስለምትቆጥር ነው። ከዚህ የተነሳ እነዚህ ሰማዕታት በእኛ ሕይወት ውስጥ በጣም ብዙ ጉልህ አስተዋጽኦ አላቸው። ለመታመናችን፣ ክርስትናችንን ለመጠበቃችን የተለያዩ በጊዜ ሂደት የሚገጥሙን ነባራዊ ሁኔታዎች ከታላቁ መንግስት ሊለዩን እንደማይገባ የሚያስተምሩን ሞዴሎቻችን፣ ምሳሌዎቻችን ናቸው። ከዚህ አንጻር በዚሁ ዙሪያ ላይ የሆነ ትምህርት ነው የምንማረው። ርዕሳችንን እንዳየነው መልካሙ ጦርነት የሚል ነው። የጦርነት መልካም እንዴት ያለ ነው ብለን ሁላችን እንጠይቅ ይሆናል። ጦርነት እንደምታውቁት አገር ያፈርሳል፣ ደም ያፋስሳል፣ ሕፃናትን ወላጅ አልባ አድርጎ ያስቀራል፣ ሕይወት ያጠፋል እና ጦርነት የሚያስቀረውም ትዝታ ጠባሳ ነው። የሰው ልጆች ማንነት የሚታመምበት ጤነኛ በጦርነት በኩል እንደውም ያለፉ ሰዎች ጦርነት በጣም ትልልቅ ጦርነት በሚደረግባቸው አካባቢ የሚኖሩ ሰዎች ሕፃናት ላይ የሚያሳድረው ስነ ልቡናዊ ቀውስ ቀላል አይደለም። በሕይወት እንኳ ቢተርፉ ትልልቅ ሰዎችም ቢሆኑ ሰው በተፈጥሮ ሰላምን ውስጡ ሰላምን ስለሚፈልግ
እንዲህ ያለ ሁኔታ በተስተናገደባቸው አካባቢዎች የሚኖሩ ሰዎች የአእምሯቸው መቃወስ ቀላል አይደለም የሆነው። ከዚህ አንጻር እኛ ግን ዛሬ የምናየው ስለ መልካሙ ጦርነት ነው። እንዴት ያለ ነው ይሄ መልካም ጦርነት? መልካም ጦርነት ማለትስ ምን ማለት ነው የሚሉትን 1 3 4 ነጥቦች ባጭሩ ለማየት እንሞክራለን። ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ በጻፈለት መልእክቱ በአንደኛ ጢሞቴዎስ መልእክት በምዕራፍ 6 ቁጥር 12 ላይ መልካሙን የእምነት ገድል ተጋደል ይለዋል። ይሄ ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ የሰጠው አደራ ነው። አንደኛ ቅዱስ ጳውሎስ ያለፈበት መንገድ ክርስቶስን ለመስበክ፣ ክርስቶስን ለመኖር፣ ቤተክርስቲያንን ለማስፋት ያለፈበት መንገድ ቀላል መንገድ አይደለም። ያስተናገደው መከራ ቀላል መከራ አይደለም። ራሱ ቅዱስ ጳውሎስ በብዙ መልእክታቶቹ ጽፎልናል የገጠመውን ነገር። ከዚህ አንጻር ልጁ ጢሞቴዎስም እንዲህ ያለው ነገር ሲገጥመው እነዚህ የገጠሙት ነገሮች እንዳይሰብሩት ይልቁንም አሸንፎ ማለፍ እንዲችል መልካሙን የእምነት ገድል ተጋደል ይለዋል። የዚህ ጦርነት መልካምነት መልካም የሚያሰኙት ምን እንደሆኑ እናያለን። ከዛ አስቀድሞ ግን እንደው ጦርነቱ መልካም የሚያሰኘው የኛ ጦርነት መንፈሳዊ እንጂ ስጋዊ አለመሆኑ ነው። የክርስቲያን ጦርነቱ መንፈሳዊ ጦርነት ነው። ክርስትና ስጋዊ ጦርነትን አይደግፍም። ጦርነትን የሚደግፍ ክርስትና የለም። ሰዎች ሞዲፋይ ካላደረጉት በስተቀር በክርስቶስም አልተማርንም፣ ከሌሎች ቅዱሳንም አልተማርንም። ክርስትና ሰላምን የሚሰብክ ነው። ክርስትና ሁልጊዜ ሰዎች እግዚአብሔር በፈቀደላቸው የዕድሜ መጠንና ልክ በዚህ ምድር ላይ ለምድሪቱ ጤናማ ስርዓት ምክንያት ሆነው እንዲኖሩ እንጂ ክርስትና ጦርነትን አያበረታታም፣ አያስተምርም። ቤተክርስቲያንም አታስተምርም። ስለዚህ ክርስቲያን ጦርነቱ መንፈሳዊ ጦርነት ይባላል። ይሄ መንፈሳዊ ጦርነት ደግሞ የምንዋጋቸው ኃይላት አሉ። እነዚህ ኃይላት በዓይን የማይታዩ ናቸው። ራሱ ክርስትናው ጦርነቱን መንፈሳዊ የሚያደርገው የምንዋጋቸው ኃይላት የምንመለከታቸው አይደሉም፣ የምናያቸው አይደሉም፣ ረቂቃን ናቸው። በዓይነ ሥጋ የማይታዩ ስለሆኑ በልብ የሚደመጡ ናቸው። በአእምሯችን፣ በነፍሳችን፣ በልባችን እነዚህም በሀሳባችን ጭምር የሚደመጡ ናቸው። ውስጥን በማድመጥ የምንረዳቸው ናቸው። ሰው ክርስቲያን ሆኖ ለመኖር ውስጡን የሚያዳምጥ መሆን አለበት። የብዙ ሰዎች ችግር ውስጣቸውን አያዳምጡም። ክርስትናቸውን አእምሯቸው ላይ በሚመላለስ እውቀት ብቻ ነው የሚለኩት። ክርስትና ስጋን፣ ነፍስን፣ መንፈስን የሚቀድስ ሕይወት ነው። እነዚህን ሁሉ የሚያስተባብር ሕይወት ነው። ክርስትና ውጫዊ ብቻ አይደለም። በውጪ በምንለብሳቸው ነጠላዎች፣ ካባዎች፣ ቀሚሶች ብቻ የሚገለጥ አይደለም። ክርስትናችን ይልቁኑ በታላቅ ክብር ሊገለጥ የሚገባው በውስጣችን ነው። በውስጣቸው ክርስትናቸውን መግለጥ የሚችሉ ሰዎች ይህንን የሚገጥማቸውን ጦርነት በቀላሉ ማሸነፍ የሚችሉ ናቸው። በቀላሉ መንፈሳዊ ጦርነት የዕለት ተዕለት እውነታ ነው። የሆነ ዘመን ጠብቆ የሚመጣ አይደለም። አሁን በዓለማችን ላይ በጣም ብዙ ጦርነቶች አሉ። እንደምታውቁት ሀገራችን እያስተናገደች ነው። እርስ በርሱን በተለያየ ሚዲያዎች የምንመለከታቸው ጦርነቶች አሉ። እነዚህ ጦርነቶች የየራሳቸው ምክንያቶች ይኖራቸዋል፣ ጊዜም ይኖራቸዋል። በጊዜ ይጀምራሉ፣ በጊዜ ያበቃሉ። ለክርስቲያኖች የሚገጥማቸው ጦርነት ግን የዕለት ተዕለት ነው። ዛሬ አሁን እዚህ ጠዋት ቤተክርስቲያን መጥተናል። በዚህ ቀን በውሏችን የሚገጥመን ጦርነት አለ፣ ክርስትናችንን የሚፈትን። ያንን ጦርነት ማሸነፍ ማለት ነው። ያንን ጦርነት የማሸነፍ ሂደት መልካም ጦርነት ይባላል። ለምንድን ነው ጦርነቱ በየዕለቱ የሚገጥመን? እኛ በቅድስና ለማደግ እንፈልጋለን። እኛ የክርስቶስን ፈቃድ ለመፈጸም እንፈልጋለን። ወደ ክርስቶስ ለመቅረብ፣ የእግዚአብሔርን መንግስት ለመውረስ እነዚህን እንፈልጋለን። እነዚህን ደግሞ ለማሟላት ስንፈልግ ይህንን ከሚያፈልጉ ከእግዚአብሔር ከሚያርቁን ይህንን ከማይፈልጉ መክበራችንን ከማይወዱ ኃይላት ጋራ እንታገላለን እና ይህን ጦርነት ስንታገል እኛ
ስንታገል ለምን ነው የምንታገለው? እንደው እንዲህ ያለ ጦርነት ለምን ነው የሚመጣው? እንደው ዝም ብለን እግዚአብሔርን አባታችን ብለን ስሙን ጠርተን ቤተክርስቲያን ተሳልመን እንዲህ ባለ መንገድ መኖር እየቻለን ለምንድን ነው ጦርነትን የምናስተናግደው ብለን ብዙዎቻችን እንጠይቅ ይሆናል። አንዳንድ ሰው እንደውም የዋ ነው። አሁን እኮ ሰይጣን ባይፈጠር ኖሮ እኮ እኔ እኮ አልሳሳትም ነበር ከእግዚአብሔርም አልጣላም ነበር ብሎ ሊያስብ ይችላል። የሞኝ ሐሳብ ሊያስብ ይችላል። አያችሁ፣ የሞኝ ሐሳብ። ክርስትና ይሄ መልካም ጦርነት በክርስቶስ ተመርቆ የተከፈተ መንገድ ነው። ተመልከቱ፣ የከፈተው መንገዱን ክርስቶስ ነው መርቆ የከፈተው። አምላካችን ክርስቶስ በመስቀል ላይ ሞተልን ስንል፣ በመስቀል ላይ ተሰቀለልን አዳንን ስንል መከራችንን አራቀልን ብቻ እያልን ሳይሆን ራሱ ክርስቶስ የመስቀልን መንገድ መርቆ ከፍቶልናል። መለኮታዊና አባታዊ ግብዣ ነው እያቀረበ ያለው ክርስቶስ። ለዚህ ነው የሚወደኝ ቢኖር አለ መስቀሉን ተሸክሞ ዕለት ዕለት ይከተለኝ ነው የሚለው። የሚሸከመው መስቀል ዕለት ዕለት የሚሸከመው መስቀል ዕለት ዕለት። ስለዚህ እነዚህ መንፈሳዊ ጦርነቶች፣ ይሄ መንፈሳዊ ጦርነት፣ ይሄ መልካም ጦርነት አንደኛ የምንዋጋው ከውስጥና ሁለተኛ ደግሞ ከውጭ ነው። ከውስጥ የሚመነጭ ጦርነት አለ። ይሄ ከውስጥ የሚመነጨው ጦርነት ምኞት ነው፣ ፈተና ነው፣ የኃጢአት አስተሳሰብ ነው፣ ክፋት ነው፣ ጥላቻ ነው። ይሄ ከውስጥ የሚበቅል ነው። ክርስትናችንን የሚቃረነው ከኛ በቅሎ እኛን የሚያጠቃን፣ እኛ ወልደነው እኛን የሚገለን ልክ እንደ ፉኝት። አያችሁ፣ ክርስትናችንን የሚገለው ክብራችንን የሚገለው ከውስጣችን የሚመነጭ። በጣም ብዙ ሰዎች ከውስጣቸው በሚመነጭ ክፋትና ጥላቻ ምክንያት ራሳቸውን ይገሉታል። ታውቃላችሁ፣ ራሳቸውን። እነ ቅዱስ ጊዮርጊስ ይህን ያሸነፉ ናቸው። ይህን ያሸነፉ ናቸው። አሁን እኮ በጣም ቀላሉን ነገር ሰው ትልልቁን ኃጢአት እኮ ማሸነፍ ያልቻልነው፣ ትልልቁን ክፋት ማሸነፍ ያልቻልነው ትንሹን ለሰው በጎ ማሰብን እኮ መፍጠር በውስጣችን አለመቻለን። በጣም ትንሽ አያችሁ፣ በጣም ትንሽ ግን ገዝፎ የሚታገለን። ስለዚህ ሰው ከውስጡ በሚመነጭ ምኞትና አስተሳሰብ ጦርነት ውስጥ ይገባል። አንዱ ይሄ ነው። ሁለተኛው ደግሞ ከውጭ የሚመጣ ከአጋንንትና ከክፋት ኃይሎች የሚመጣ ጦርነት አለ። እነዚህ ጦርነቶች ነው ማጤን የሚገባን። ቅድም እንዳልኳችሁ ብዙ ጊዜ የምንፈተነው ከመጨረሻው ግባችን፣ የአንድ ክርስቲያን የመጨረሻ ግቡ ምንድን ነው? የአንድ ክርስቲያን የመጨረሻ ጫፉ ምንድን ነው ብላችሁ ብትጠይቁ የክርስቲያን ትልቁ ግቡ ክርስቶስን ወደ መምሰል መድረስ ነው። ትልቅ ነው ግቡ፣ ትልቅ ነው። ቤተክርስቲያን መምጣት፣ አስራት ማውጣት፣ መጸለይ፣ ማስቀደስ፣ ወንጌል መስማት፣ መዘመር ብቻ አይደለም። እነዚህ ትንሽ ስራዎች ናቸው። ትልቁ እነዚህ መሰረቶች ናቸው። ትልቁ የክርስቲያን ግቡ አምላኩ ክርስቶስን ወደ መምሰል መድረስ ነው። መቼ ነው የምንደርሰው? እዛ ነው ጥያቄው። አያችሁ፣ በዚህ ጦርነት ውስጥ አልፈን ነው የምንደርሰው። ያን መልክ በቀላሉ አናመጣም። ያን መልክ ለማምጣት የሚገጥመን ፈተና አለ። ስለዚህ ወደ መንግስተ ሰማያት የሚጓዙ ሰዎች ሁልጊዜ ምን አለባቸው? ትግል አለባቸው። ለዚህ ነው የብዙ ቅዱሳን አባቶቻችን ገድለ ገሌ፣ ገድለ ጊዮርጊስ፣ ገድለ መርቆሬዎስ፣ ገድለ ምናምን የምንላቸው ዝም ብሎ አይደለም፣ ተጋድሏቸው ነው። በቤተ ክርስቲያን ሕይወት ውስጥ ያስተናገዱት መከራ ነው እና አባቶቻችን ግን መከራውን በደንብ አጣጥመውታል። ማጣጣም ብቻ ሳይሆን መከራውን በጸጋ ተቀብለው አሸንፈው ድል ነስተው ዲያብሎስን አሳፍረው የእግዚአብሔር መንግስት ለመውረስ በቅተዋል። አንድ በዘመነ ሰማዕታት የነበረ አባት ስሙ አይረሳኝ፣ አላስታውሰውም፣ ልጅ ሆኜ ያነበብኩት ስለሆነ እና አረማውያን ምን አደረጉት? ገና ክርስቶስን በማምለኩ ምክንያት ብቻ በጋለ ምስማር ሁለት አይኑን አወጡት። አይኑን ማውጣታቸው ብቻ አይደለም፣ ምስማሩን አግለውታል በእሳት። አያችሁ፣ አሁን ማን ነው የሚቀበለው? በእሳት ካጋሉ በኋላ ሁለት አይኑን አወጡት። አይኑን አውጥተው ጨርሰው ከዚያ ምን አሉ? ቀጥለው በሕይወት እንድትኖር እንድንፈቅድልህ ከፈለክ አሉት። ካሳወሩት በኋላ አይኑን ካወጡት በኋላ እንድትኖር እንድንፈቅድልህ ከወደድክ ክርስቶስን ካደው አሉት። ካደው። የዚህ ሰው መልስ አስደናቂ ነበር። የዚህ ሰማዕት መልስ ምን አለ? አይ እኔ እኮ ከክርስቶስ ጋር ኪዳን የገባሁት አይንን ብቻ እስክሰጠው ሳይሆን ነፍስ እንኳ ብጠይቅ ልሰጠው። አይ ነፍስ። ስለዚህ እኔ ክርስቶስን አልክደውም አለ።
ያኔ የአረማዊ ንጉሥ ምን አደረገ? ንጉሡ ወታደሮቹ መልእክት ሰጡት። አልክደውም ብሏል ይሄ ሰው፣ አይኑ የወጣው ሰው ሲሉት በዚህ ሌሊት በሰይፍ አንገቱን ቀልታችሁ ሸኙት አለ። ከዚህ ዓለም አያችሁ። ይሄን ፍርድ ሰማ። ልክ ፍርዱ እንደሰማ ደቀ መዛሙርቱን ሰበሰባቸውና ምን አላቸው? ደቀ መዛሙርቱን በሃይማኖት ጽኑ፣ በርቱ፣ ጠንክሩ። እኔ ተመልከቱ ለክርስቶስ አይኔን ሰጥቼዋለሁ። እናንተ ደግሞ ከዚህ በላይ ልትጠየቁ ትችላላችሁ። ስትጠየቁ እንዳትነፍጉ፣ ክርስቶስ ለእናንተ ነፍሱን ሰጥቷቸዋል። ይህን እንዳትረሱ። ስለዚህ እምነታችሁ እንዲህ ባለ መንገድ ጠብቁ አለና ምን አለ በኋላ? እኔ አለ ከእናንተ ጋር በዚህ ምድር ሳለሁ ምሳ በላሁ፣ ዛሬ በዚህች ሌሊት ከክርስቶስ ጋር ራት ልበላ ተዘጋጅቻለሁ። አያችሁ፣ በሰይፍ በኩል የት እንደሚሄድ ገብቶታል። ክርስቲያኖች አሁን ስትራቡ፣ ስትጠሙ፣ ስትቸገሩ፣ ስትሰደዱ፣ ስትፈናቀሉ በዚህ ምክንያት እነዚህ በዚህ ምድር ላይ በሚገጥሟችሁ ጊዜያዊ ምክንያቶች በልባችሁ ክርስቶስን ምን አድርጋችሁ ነው የምትስሉት? እንዲህ ሲገጥማችሁ አያችሁ። ብዙ ሰው ምን ይላል? አሁን እግዚአብሔር አለ ይላል። አላውን ይህን ግፋይን፣ ይህን መከራይን፣ ይህን ራባይን፣ ይህን ጥማይን፣ ይህን ስደታይን እንላለን። የእናንተ አባቶች ከዚህ በላይ አስተናግደዋል ለክርስቶስ፣ ከዚህ በላይ። ለዚህ ነው መኑ ያድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር የሚለየን ማን ነው ይላል ቅዱስ ጳውሎስ። አያችሁ፣ ማን ነው? አስቀምጧል። ረሃብ ነው፣ ሰይፍ ነው፣ ችግር ነው፣ መከራ ነው፣ ስቃይ ነው። ስለ እርሱ ቀኑን በሙሉ እንገደላለን። እንደሚታረዱ በጎችም ቢሆን እንቆጠራለን። አላያችሁ? እንደሚታረዱ በግ እንደ በግ ታርደውለታል። ለምን? መዳረሻ ግባቸው ስለገባቸው። ክርስቲያን አንድ ክርስቲያን የመዳረሻ ግቡ ሲገባው ይሄ መልካም ጦርነት እለት እለት ይገጥመዋል ማለት ነው። እለት እለት። ለዚህ ነው የአባቶቻችን ሕይወት ቅድም እንዳልኳችሁ የዕለት ተዕለት ፈተና ስለሆነ የዕለት ተዕለት ጦርነት ስለሆነ የቤተክርስቲያን ሕይወት የክርስቶስ አምላካችንም ሕይወቱ ይሄ ነበረ። እንደምናውቀው ክርስቶስ የተወለደ ማን ነው? መከራ የጀመረ ክርስቶስ በቢታንያ ነው። ያረገውን በቢታንያ ነው። የክርስቶስ እርገቱን ቢታንያ ነው። መከራውንም የጀመረው ቢታንያ ነው። በቢታንያ ክርስቶስ ልክ ሊሰቀል ሲል ዋዜማው ላይ ጸሎት አድርጓል። ሲጸልይ ምን አለ? አባት ሆይ ቢቻልስ ይህች ጽዋ ከእኔ ትለፍ አለ። ነገር ግን ያንተ ፈቃድ እንጂ የእኔ ፈቃድ አይሁን። የመከራውን አሰቃቂነት ሲገልጠው ቢቻልስ ይህች ጽዋ ትለፍ አለ። መከራው ደግሞ የማይቀር መሆኑን ሲያስረዳ ምን አለ? ያንተ ፈቃድ ይሁን እንጂ የእኔ ፈቃድ ግን አይሁን። አያችሁ፣ ቢታንያ ቤተ ክርስቲያን ናት። ቢታንያ ለቅሶም ደስታም አለባት። ቢታንያ አልዓዛር ወንድማቸው ሞቶባቸው ማርታና ማርያም አልቅሰውባታል። ቢታንያ አልዓዛር ወንድማቸው ተነስቶላቸው ደግሞ መልሰው እንባቸውን በደስታ ለውጠውባታል። ቢታንያ ክርስቶስ መከራ ተቀብሎባታል። ቢታንያ ደቀ መዛሙርቱ እየተመለከቱት ክርስቶስ ደመና እየተቀጠቀ ወደ ሰማይ ወጥቶባታል። ይህቺ ቤተ ክርስቲያን ናት። እናለቅሳለን፣ እንደሰትባታለን፣ እናዝናለን፣ ደግሞ ተመልሰን ሐዘናችን ይታበስባታል፣ እንባችን ይታበስባታል፣ ሐዘናችን ቁስላችን ይፈወስባታል። የቤተ ክርስቲያን ሕይወት ይሄ ነው። በመከራ ውስጥ አልፎ መደሰት፣ በጦርነት ውስጥ አልፎ ለክብር መብቃት። ሰይጣን ክፉ ነው። ብዙ ጊዜ ሰይጣን ኮንፈርት ዞን ያመቻቻል። አሁን ወጣቶችን የሚያታልላቸው በዚህ ነው። ምን የሚያታልላቸው? በቀላሉ እግዚአብሔርን ማግኘት የሚቻል አድርጎ ያሳያቸዋል። አያችሁ፣ ትልቁን ከፊታቸው የሚጠብቃቸውን የሚዘጋጅላቸውን የክብር አክሊል ለመንጠቅ የተጋድሎውን መንገድ ምን አደከመህ? ምን ያደክመሃል? በጾም ምን ያደክመሃል? በጸሎት ምን ያደክመሃል? አንተ ኢየሱስ እኮ ካልክ ለአንተ በቂ ነው ይለዋል በጆሮው። ይሄ እውነት መስሎት ብዙ ሰው ይወጣል። አያችሁ ከቤተ ክርስቲያን። እኛ ግን አለን፣ ምን አለን? ጦርነት አለብን። ጦርነቱ ምንድን ነው? መልካም። እስቲ መልካም በሉ። መልካም መልካም ጦርነት፣ ቢቀር የማንለው ጦርነት፣ አሸናፊነታችን ከተዘጋጀን የተረጋገጠበት ጦርነት፣ መልካም ጦርነት፣ መልካም። ለዚህ ነው ነቢየ እግዚአብሔር ቅዱስ ዳዊት ምን ይላል? በዚህ በመዝሙረ ዳዊት መዝሙር 52 ቁጥር 8 ላይ እኔስ በእግዚአብሔር ቤት እንደለመለመ እንደ ወይራ ዛፍ ነኝ ይላል። አያችሁ፣ እንደ ወይራ ዛፍ፣ ጽድ አይደለም፣ ባህር ዛፍ አይደለም። ወይራ ጠንካራ ነው። ወይራ የማይሰበር ነው በቀላሉ። የክርስቲያን ሕይወት ይሄ ነው። እግዚአብሔር በመቅደሱ የተከለን እንድንሰበር አይደለም፣ ፍሬ እንድናፈራ ነው። መንገድ ላይ ተሰብረን እንድንቀር አይደለም።
ለፍሬ በቃን መሆን እንድንችል ነው። ከዚህ ይሄ ጦርነት መልካም ጦርነት ነው። መልካም ነው፣ ግን ውጊያ አለ። ከምንድን ነው የምንዋጋው? የክርስትና መንገዱ ቅድም እንዳልኳችሁ መስቀለኛ ነው። የመስቀል መንገድ ነው። ቤተክርስቲያንን በደንብ አይታችኋት ከሆነ ከስር ታቦቷ ነው ያለው፣ ከላይ መስቀሏ ነው ያለው። ቤተክርስቲያን ማለት ይቺ ናት። ከስር ታቦቷ ነው ያለው። ክብሯ አይታይም በዚህ ምድር። ታቦቱ ተመልከቱ፣ መክበሪያችን የሆነው ቅዱስ ሥጋውና ክቡር ደሙ የሚፈተትበት ነው። ክብሩ በቀላል አይታይም። በዚህ ምድር በዓይነ ሥጋ አታዩትም። በዚህ ምድር የሚታየው ምንድነው ብትሉኝ መከራ ነው። መስቀሉን በቀላሉ እናየዋለን፣ ከላይ ነው ያለው። የቤተክርስቲያን ሕይወት ይሄ ነው። በተጋድሎ በኩል ወደ ክብር መምጣት፣ ወደማይታየው ክብር መምጣት፣ ወደ ታላቁ ክብር መምጣት። እኛ ውጊያችን ታዲያ ከምንድን ነው? አንደኛ ከዲያብሎስ ጋር ነው የምንዋጋው። ከማን ጋር አልኳችሁ? አይዟችሁ ንገሩኝ። ከማን ጋር? አሁን ሰይጣን የሚወደን ይመስላችኋል? አስባችሁ ታውቃላችሁ? አንድ ሰው እኮ ሊያስብ ይችላል። ሰይጣን የሚወደው ይመስለዋል። አንድ ሰው ደውሎልኝ አንድ ጊዜ ሆናል ይመስላችሁ? በጣም ሩቅ ነው፣ ሩቅ ጠረፍ ነው፣ የኢትዮጵያ ጠረፍ ነው የሚኖረው እና ከዚያ ደወለልኝ መምህር አለኝና አንድ የሆነ ጠበል ጠየቀኝ። እንዲህ የሚባል ጠበል መሄድ ፈልጌያለሁ፣ መንገዱ እንዴት ነው አለኝ። ያው የጠየቀኝ ደግሞ ሌላ ጠረፍ ነው። ከዚያ ጠረፍ መጥቶ አዲስ አበባ ደርሶ እንደገና ሌላ ጠረፍ 700 ኪሎ ሜትር ይመጣል፣ እንደገና ሌላ 700 ኪሎ ሜትር ይጓዛል። እና በጣም ገርሞኝ ለምንድን ነው ከዛ እዚህ ድረስ የምትሄደው? መንገዱ ይሄ ነው፣ ግን እንደው ምን ልታረግ ነው የምትሄደው? ጠበል እዛው እናንተ መቅደስ የለም እዛው ያለበት ሀገር አልኩት። ቤተክርስቲያን ጠበል የለም አልኩት። አይ አለ አለኝ። እና ታዲያ ምን ልታረግ ነው የምትሄደው ስለው ሰይጣን ይታያል ተብሏል እዛ ሄዳለሁ አለ። እንዴ ሰው ሰይጣንን ለማየት 1400 ኪሎ ሜትር ያቋርጣል? ይሄ ጤና ይመስላችኋል? ይመስላችኋል? ክርስቲያኖች በእውነት ጤና አይደለም። ይሄ ጤና አይደለም፣ ጤና አይደለም። ሰይጣን ክፋቱ ተመልከቱ። መልካም በሚመስሉ ነገሮች ነው የሚዋጋን ዲያብሎስ የሚያጠቃን። አልጋ በአልጋ አይደለም ክርስትና። በሌላ ነገር ባያገኘን እንኳን ተመልከቱ፣ በኃጢአት ባያገኘን ለቤተክርስቲያን ቅርብ በሚመስሉ ነገሮች ያታልልናል ዲያብሎስ። ቅርብ ብዙ ሰዎችን እኮ አሸንፏቸዋል። ማለዳ እሑድ ሰንበተ ክርስቲያን ተነስተው አያስቀድሱም። የት ናቸው? ጉዞ ጀሪካን ይዘው። እኔ አሁን ስመጣ የምኖረው አባዶ አካባቢ ነው። ወደዚህ ወደ ማርያም ስመጣ ሌሊት መገናኛ ጋር ተሰልፈዋል፣ ነጠላ ለብሰው ልጆቻቸውን ሕፃናቱን ይዘው ምን ጠበል ጀሪካን ይዘው የት ነው የሚሄዱት? ጠበል። ይሄ በጣም አደገኛ ነገር ነው። ክርስቲያኖች ጠበል አያስፈልግም እያልኳቸው አይደለም፣ ግን ሰው የቱ እንደሚበልጥና ምን ማድረግ እንዳለበት እንዴት አይለይም? እኔ ሰው ከቅዳሴ ርቆ ጠበል ለጠበል መንከራተቱ ብቻ ያጸድቀዋል? አያችሁ ሰይጣን እንዴት በቀላሉ እንደሚያሸንፈን። እኛ ነን የተገኘንለት። ዲያብሎስ ተመልከቱ ሁልጊዜ ነው የሚዋጋው። አንድ አባት ምን ይላል? ሰይጣን የለም ትላለህ ብሎ ይጠይቅና መኖሩን ለማረጋገጥ ከፈለክ ለመጸለይ ሞክር ይላል። ምን ለማድረግ ሞክር? ልክ ስንጸልይ ያዛጋናል። አያቸው አሁን አይታችኋል። አንዳንድ ሰዎች ፊልም ሳይው አይደክማቸውም ሲጸልዩስ፣ እንደው መጽሐፍ ቅዱስ ገልጠው ማንበብ ሲጀምሩስ ያዛጋቸዋል። ከዚያስ ክድን በቃ ሰይጣን ተሸነፉ ማለት ነው በዲያብሎስ። አያችሁ ዲያብሎስ ሁልጊዜ ይዋጋል። የሚዋጋን ሰይጣን እርሱ የወደቀ መልአክ ነው፣ ወድቋል። ቅዱስ ሚካኤል አሸንፎታል፣ ድል የተደረገ ነው። ግን እኛን ለመጣል ተግቶ የሚሰራ ነው፣ ተግቶ። ስለዚህ አንድ ክርስቲያን በማለዳ ሲነሳ ዲያብሎስ የሚባል ጠላት እንዳለው ማሰብ አለበት። እየሰማችሁ ነው? ማን የሚባል ዲያብሎስ ጠላት። ስለዚህ እኮ ነው በየዕለቱ በዘወትር ጸሎት ቤተክርስቲያን አዛኛ እናንተ የምታነቡት ውዳሴ ማርያም ላይ አስቀምጣልናለች። ጠላቴ ሰይጣንን እክደዋለሁ በየቀኑ። ይሄ ቀላል ጸሎት እንዳይመስላችሁ። ጠላቴ ሰይጣን ዲያብሎስ ጠላት ነው። አንተ የክርስቶስ ነህ። የእሱ ጠላት ያንተ ወዳጅ ሊሆን አይችልም። ጠላት ነው ዲያብሎስ። አንዳንድ ሰዎች በየጠበሉ ዲያብሎስ መሰከረ፣ ጎረቤቴ ናት ለካ መተት ያደረገችብኝ፣ እዚህ ጠበል እኮ ሰይጣኑ ተናገረ የሚሉ ሰዎች እንዳሉ ታውቃላችሁ? ጅሎች ናቸው እነዚህ።
ጅልነታቸውን ተጠቅሞ በቀላሉ የጣላቸው ናቸው ሰይጣን። አያችሁ? አዎ ውሃ ቢጠሙ ከምታጠጣቸው ጎረቤታቸው ሊለይ በቀላሉ። ሰው እንዴት የሰይጣን ምስክርነት ይሰማል? የእግዚአብሔር ሆኖ መጽሐፍ እኮ ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል ነው የሚለን። የማንን ቃል? የማንን ቃል? ከማን የሆነ? እኛ ከማንን? ስለዚህ ማንን ነው መስማት ያለብን? በቃ ሰው እንዴት ይሄ ይቸግረዋል? አየች ሰይጣን የሰይጣን ምስክርነት ለማዳመጥ ጠበል የሚሄዱ ሰዎች አሉ። ጠበል ይሄ ልክ አይደለም። አየች መሸነፍ ነው ይሄ። ጠበሉን እኛ መሄድ ያለብን ለመጠጣት ነው። ጠበሉ ጋር መሄድ ያለብን ለመጠመቅ ነው። ጠበሉ ጋር መሄድ ያለብን በረከት ለማግኘት ነው። የሰይጣን ምስክርነት ለመስማት አይደለም። ሰይጣንን እንድንሰማው አልተፈቀደልንም። ክርስቲያን ሰይጣንን እንዲሰማ አልተፈቀደለትም። ሰው ውጊያ አለ። ሰይጣን ውጊያ ያመጣል። የሰይጣን ውጊያው ደግሞ በጣም የሚገርመው የሚያባብሉ ነገሮችን በማዘጋጀት ነው። ሊያሸንፉን የሚችሉ ሊማርኩን የሚችሉ ነገሮችን በማዘጋጀት ነው። መጽሐፍ ምን ይላል? በዚህ ራዕየ ዮሐንስ ምዕራፍ 12 ቁጥር 9 ላይ ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ወደ ምድር ተጣለ ነው የሚለን። አያችሁ? ወዴት ተጣለ? ወደ ምድር። ለምን? ተሸንፎ። ግን እኛን ያስታል፣ ካገኘን ያስታል። ለዚህ ነው ጌታችንም እናንተ ከአባታችሁ ከዲያብሎስ ናችሁ ይላቸዋል ፈሪሳውያንን፣ ጸሐፍት ፈሪሳውያንን። አያችሁ? አብርሃም አባት አለን ትላላችሁ፣ እናንተ ግን ከአባታችሁ ከዲያብሎስ ናችሁ፣ የእሱን ስራ ትሰራላችሁ። ክርስቲያን ከሰይጣን ፈተና አለው። እሱ ሁልጊዜ ድክመታችንን ለማግኘት የሚተጋ ነው። ድክመታችንን ይፈልጋል እና በሕይወታችን በደልን ያለማምዳል ዲያብሎስ ግን በቀላሉ የምናሸንፈው እምቢ በማለት ብቻ ነው። እስቲ እምቢ በሉ። አሁን እምቢ ያቀታል? እምቢ በሉት ይላል መጽሐፍ። አያችሁ? ዲያብሎስን እምቢ በሉት ከእናንተ ይርቃል። ይሄ ብቻ የሚበቃው ነው። ግን እሱን እምቢ ወደ ማለት ለመድረስ ዋጋ ያስከፍላል ነው ዋጋ። ስለዚህ ሰው በምን ይፈተናል? በሰይጣን አንዳንዴ ምላሳችንን ይዘረገዋል ዲያብሎስ፣ በስድብ ይዘረገዋል። አሁን ቀን ሙሉ ምላሳቸው በስድብ ተከፍቶ በስድብ የሚዘጋ እኮ አለ። ምስጋናና ጸሎት የማያውቅ የለም። ማህበራዊ ሚዲያው ላይ ተመልከቱ። በስድብ ቄሱን ይሰድቡታል፣ መነኩሴውን ይሰድቡታል፣ ምኑን ይሰድቡታል። ተሳድበው ውለው ክብሩን እግዚአብሔር ይውሰድ ይላሉ። ደግሞ እንዴት አይነት ፌዝ ነው ይሄ? ሰይጣን እንዴት እንደሚጫወት ተመልከቱ ሰው ላይ። አያችሁ? ከአንድ ክርስቲያን ከእኔ ምን ይጠበቃል? እርሱን ለማሸነፍ እግዚአብሔርን ለመምሰል አይልም ሰይጣን። እገሌ ሌባ ነው ይላል። ጥሩ ይበል፣ እገሌ ሌባ ነው። ግን እገሌ ሌባ ነው የሚለው ሰው እገሌ የተቀመጠበት ቦታ ቢቀመጥ አይሰርቅም? አንድ ሰው ሞራል የሚኖረው እኔ ንጹህ ነኝ እገሌ ሌባ ነው ብሎ ለመናገር ሞራል የሚኖረው ተመሳሳይ ቦታ ላይ ተቀምጦ እሱ ሳይሰርቅ ከቀረ ብቻ ነው ሞራል የሚኖረው። እኛ ብናገኝ የማንተው ከሆነ ልባችን የሚለን እገሌ ሌባ ነው ማለት እኛ እንዴት ለምን ተሳደባለን ነው። አልተሰጠንም። ክርስቲያን በተሰጠው ነው መኖር ያለበት። ስለዚህ ምን አለ? ከዲያብሎስ ጋር ውጊያ አለ። ሁለተኛ ከዓለማዊነት። እስቲ ዓለማዊነት በሉ። ዓለማዊነት ቀላል እንዳይመስላችሁ። በአምስቱ የስሜት ሕዋሳቶች የምናስተናግደው ነው፣ ግን በጣም ለኛ ቅርብ ነው። በጣም ረቂቅ ነው። አሁን ዓለማችን ወደ ፖስት ሞደርኒዝም ይሉታል ነጮቹ። ድህረ ዘመናዊነት አርጅቷል። ዘመናዊነት የሚባለው ራሱ ዓለማዊነት ነው። በጣም የሚገርመው ዘመናዊነት የሚባለው ወደ 500 ዓመት በዚህ ዓለም ላይ ተጉዟል። ምዕራባውያኑ ተጠቅመውበታል። ክርስትናን እንደ ተረት የሚቆጥር ነው። እውነት አለ፣ እውነት ግን ክርስቲያን አይደለም። እውነት በሳይንስ መረጋገጥ አለበት ይል የነበረ ነው። አሁን ደግሞ ፖስት ሞደርኒዝም የሚለው ምን መሰላችሁ? አይ እውነት የሚባል ነገር የለም፣
እውነት የሆነ አንድ ማህበረሰብ ተስማምቶ ሊፈጥረው የሚችለው ጽንሰ ሐሳብ እንጂ እውነት የለም። እግዚአብሔር አለ ያለንም የሆነ ዘመን ያለ ማህበረሰብ ተስማምቶ የፈጠረው ስለሆነ ነው። የለም እውነት የለም፣ እግዚአብሔር የለም። እዚህ ደርሷል ዓለም። እዚህ መድረስ ብቻ አይደለም፣ በጣም አስደንጋጭ የሚመስሉ ነገሮችን ልንገራችሁ። ግን የምንጋፈጣቸው እውነታዎች አሁን ጀርመን ውስጥ ሰው ዋጋ እያጣ ነው። በነገራችን ላይ ከኦርቶዶክሳዊት ቤተክርስቲያን የወጣ ሰው ለሰው ክብር አይኖረውም። የትም ሰውን አያከብርም። ሰው ዋጋ አሁን ፖስት ሞደርኒዝም ሰውን ዋጋ እያሳጣው ነው። ልክ አሁን እንቁላል እንደምታዩት በዚህ በፈርቲላይዚንግ ሲስተም ከጫጩቷ ወስዶ እንቁላሉን ፋብሪካ ውስጥ ከተው ቶሎ በአጭር ጊዜ ዶሮ አድርገው እንደሚያወጡት ሰው እንዲማውጣት ጀምረዋል። ታውቃላችሁ? ግን ምን መሰላችሁ የሚያደርጉት? ያስደነግጣል። እናቶችን ያስደነግጣቸዋል። ወጣቶች ግን ስሙት። ምንድነው የሚያደርጉት? ከሴት ደም ይወስዳሉ፣ ከወንድ ዘር ይወስዳሉ። ተመልከቱ። ከሴቷ እንቁላል ይወስዳሉ፣ ከወንዱ ዘር ይወስዱና ፋብሪካ ውስጥ ከተው። አሁን ጀርመን ወደ 50,000 የሚሆን እያደጉ ነው ልጆቹ። ግን ምን መሰላችሁ ከባዱ እነዚህ ልጆች አባት ምንጭ የላቸውም። አባት አያውቁም፣ እናት አያውቁም፣ ሰውነት አያውቁም። ሮቦት ናቸው ማለት፣ አረመኔዎች ናቸው ማለት፣ ርኅራኄ የላቸውም ማለት ነው። ሕፃን ሲያለቅስ ሊያዝኑ አይችሉም። ሰው ሲሰቃይ ሊያዝኑ አይችሉም። ሰው ሲራብ ርኅራኄ ሊሰማቸው አይችልም። ኦርቶዶክሳዊነት ከዚህ ጋር ነው የሚፈተነው። ከዚህ ጋር አሁን እየመጣው ሬዲዮ እየሰማው ነበር እና በጣም የገረመኝ አንድ ሰው ሞት ተፈርዶበት፣ ዓለም እንዴት ቀልደኛ እንደሆነች ነው የምነግራችሁ። ሞት ተፈርዶበታል እና ሞት ፈርዶበት የሞት የተፈረደባቸው ሰዎች በሙሉ ምን ያላቸው ልክ ወደ ሞት ከመሄዳቸው በፊት የሚፈልጉትን እንዲበሉ ያስመርጧቸዋል። አሁን ምን ያደርግላቸዋል? ወደ ሞት የሚሄድ ሰው እና ሰውየውም ተቀብሎታል። ይመርጣል። ቺክን ይላል፣ ዶሮ ይላል፣ ምናምን ይላል፣ አይስክሬም ይላል፣ ጣፋጭ ነገር ይላል፣ ለስላሳ ይላል። በልቶ ጠጥቶ ደስ ያለውን ከበላ በኋላ ግን በምን እንደሚገሉት ታውቃላችሁ? በናይትሮጂን አሰቃይተው። ዓለም እንዲህ እያሰበች ነው። አያችሁ? ለምን ያለ እግዚአብሔር ነው የምትኖረው? ያለ እግዚአብሔር ሐዘኔታ የላትም ዓለም። ስለዚህ ምን አለብን? ከዓለማዊነት ጋር ውጊያ አለብን። በጣም የሚገርመው ሐዋርያው ቅዱስ ጳውሎስ ልጁ ዴማስ የሚባል ደቀ መዝሙር ነበረው። ዴማስ 2 ቦታ ቅዱስ ጳውሎስ በክብር አንስቶታል። 2 ቦታ ልክ እንደ ልጅ ተልኮለታል። ሰላምታውን ተቀብሎ ለክርስቲያኖች አድርሶለታል። ነገር ግን አንድ ቦታ ለተሰሎንቄ ምዕመናን ሲጽፍላቸው ምን አለ? ዴማስ የአሁኑን ዓለም ወዶ ትቶኛል አላያችሁ? አያሳዝንም? ይሄ ቃል እንዴት የሚበላ ቃል ነው! የአሁኑን ዓለም ወዶ ትቶኛል። ክርስቲያኖች አሁን ዛሬ እናንተ እዚህ ተቀምጣችኋል። ትላንት ከእናንተ ጋር እዚህ ጋር የተቀመጡ ነበሩ። ዛሬ የት እንዳሉ አናውቅም። እኛ አለን፣ ዛሬ እየዘመርን ነው፣ ወንጌል እየሰማን ነው አለን። ነገ የት ነን? ለቤተ ክርስቲያን ጀርባችንን እንሰጥ ይሆን? የት ነን ነገ? አያችሁ፣ ዓለማዊነት ውጊያ ነው፣ ትግል ነው። ዓለማችን እንዴት እንደያዘችን ተመልከቱ። እንዴት እንደያዘችን እረፍት አሳጥታ፣ እረፍት ወደን ሳይሆን ተገደን ባሪያዋ እንድንሆን እረፍት አሳጥታናለች። ወጣቶቹ አሁን ቲክቶክ ያሉ፣ ቀጥሎ ቲክቶክ ስልችት ሲላቸው በቃኝ አይሉም። እንደገና ወደ ኢንስታግራም ይሄዳሉ። ኢንስታግራም ስልችት ሲላቸው በቃኝ አይሉም። እንደገና ወደ ፌስቡክ ይሄዳሉ። ከዛ ወደ ዩቲዩብ ይሄዳሉ። ከዛ ወደ ትዊተር ይሄዳሉ። እንዴት እንደምታሰክር አያችኋለሁ። ለራሳችንና ለእግዚአብሔር ጊዜ ሳይኖር እንድንኖር የምታሰቃየን ዓለም። ለዚህ ነው በዚህ ዓለም ያለውን አያችሁ፣ ዓለምን አትውደዱ ተብሎ የተጻፈው። ዓለምን ክርስቲያን በዓለም ላይ ይሰለጥናል እንጂ ዓለም አትሰለጥንበትም። ዓለምን ይጠቀምባታል እንጂ ዓለም አትጠቀምበትም። ክርስቲያን አትጠቀምበትም። ቅዱስ ጊዮርጊስን ያየነው እንዲህ ነው። አያችሁ፣ በሕይወተ ሥጋ የታል ቅዱስ ጊዮርጊስ? ይኸው በቤተ ክርስቲያን መሠዊያ ላይ ስሙ የተቀመጠለት እኮ ዓለምን ተጠቀመባት እንጂ አልተጠቀመችበትም። በረከቱ በሁላችን ይደርብን። እኛ ክርስቲያኖች ዓለም የምትጠቀምብን መሆን የለብንም። ዓለም ኃላፊ ነው፣ ያረጃል። የማያረጅ ምንም የለም፣ የማያረጅ። በዚህ ዓለም ላይ እምነታችንን የሚፈትኑ ብዙ ነገሮች ናቸው ያሉት፣ ብዙ። ከነዚህ መካከል አንዱና ትልቁ ክርስቲያኖች
የእግዚአብሔርና ትእዛዛቱን የሚጠላ መንፈስ በዓለም ላይ እየሰለጠነ ነው። ከባድ ይህንን መቋቋም ማሸነፍ ዓለምን ሰው እንዴት ነው የሚያሸንፈው? ዓለምን አባቶቻችን የተጓዙበትን መንገድ ማየት፣ ገድላቱን ማንበብ፣ የቅዱሳንን ታሪክ ማንበብ። ሶስተኛው የምንፈተነው ከምኞታችን ጋር ነው ምንዋጋው። ይሄ ምኞት የሚባለው ስጋዊ ምኞት አንድ ዓላማ አለው። ይሄ ዓላማ ምንድነው? አንተን አንቺን መግዛት ነው። መግዛት የሚገዛን ነው ምንድነው? በማስጎምጀት አሁን ከዚህ ቤተክርስቲያን ስትወጣ ዛሬ ረቡዕ ነው፣ ጾም ነው። ከዚህ ቤተክርስቲያን እንዲህ ስትወጣ በመንገድ ላይ ጥሩ ፉል ቤት ቆንጆ ሽታ ያመጣል። ምኞት ማለት እሱ ነው። ልለፈው አልለፈው ትላለህ። አየህ፣ ለፈው ግድ የለም ቆይ ዛሬ ልብላና አርብን ጾማለሁ ትላለህ። ደግሞ እኮ ያለ ጾም ተዋላ አይደለም አርብን ጾመዋለሁ ትላለህ። በቃ ሮብ ጥለዋለህ፣ ረቡዕ ጣለ። ምኞት አያችሁ፣ ይሄ ከባድ ነው። የውስጥ ምኞት፣ ይሄ ስጋዊ ምኞት ሳይታወቅ ውስጣችን የሚቆይ ነው። ይሄ ምኞት አባቶቻችን ቅዱሳንን የፈተነ ነው። ከምኞት ነፃ ሊሆን የሚችል ሰው የለም። ምኞት ግን ወደ ተግባር እንዳይለወጥ ክርስቲያን መበርታት ይችላል። በምኞት ቅዱሳን ተፈትነዋል። በሐልዮ ንጽሕት እመቤታችን ቅድስት ድንግል ማርያም ብቻ ናት። ቅዱሳን እንኳን በምኞት ከመፈተን ነፃ አልሆኑም። አረጋዊ መንፈሳዊ ምን ይላል? አንዳንዴ በህሊና ውስጥ እግዚአብሔርን የሰደብከው መስሎ ይሰማሃል ይላል። አንዳንዴ እንዲህ መስሏችሁ አያውቅም? ዝም ብሎ ህሊናችሁ ላይ እግዚአብሔርን ስደቢው የሚል ነገር መጥቶ አያውቅም? ይመጣል እኮ ታውቃላችሁ። እና ግን ምን ይላል መሰለ? እንዲህ ይላል፣ አንተ ይላል አረጋዊ መንፈሳዊ፣ እንዲህ አይነት መንፈስ ሲመጣ ያንተ አይደለም ይላል። ሰይጣን አንቺ እንደተሳደብሽ አድርገሽ እንድትቆጥሪው ተስፋ ለማስቆረጥ ነው በምኞት በኩል የሚመጣው፣ ያንተ አይደለም። ይሄ መንፈስ ሲመጣ የራሱ የዲያብሎስ ነው። በዚያ ደንግጡ። ግን እንዲህ አይነት መንፈስ ሲመጣ እግዚአብሔር ሆይ እወድሃለሁ በሉ ይላል። አያችሁ፣ በቃ መልስ ነው። ምኞት ይፈትናል። እነዚህ ሶስቱ ተመልከቱ፣ ዓለም፣ ሰይጣን፣ ስጋዊ ምኞት ጥምረት ፈጥረው ነው የሚፈትኑን፣ የሚዋጉን። ከነዚህ ጋር ነው የምንዋጋው። ለዚህ ነው ቅዱስ ያዕቆብ ምን ይላል ሲያስጠነቅቅ፣ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ክርስቲያን ከነዚህ ጋር ይዋጋል። ጦርነቱ ግን ምንድነው አልኳችሁ? መልካም። እስቲ መልካም በሉ። ጦርነቱ ምንድነው? መልካሙ ጦርነት መልካም ነው። ይሄን ጦርነት መልካም የሚያሰኘው ምንድነው? ይሄ ጦርነት መልካም የሚያሰኘው አንደኛ ከተሸነፈ ጠላት ጋር የምንዋጋው ስለሆነ ነው። 100% የተሸነፈ ጠላት ነው። በክርስቶስ የተሸነፈ ጠላት ነው ዲያብሎስ። እንዴት ድል ከተነሳ ጠላት ጋር ተዋግተን እንሸነፋለን? እንዴት ከተሸነፈ ጠላት ጋር፣ ትጥቁ ከተፈታበት ጠላት ጋር። ክርስቶስ አሸንፎታል። ማሸነፉን በምን አረጋግጠናል? በትንሣኤው አምላካችን መስቀል ላይ ተሰቅሎ ልክ ሞትን እያስተናገደ ቅዱስ ኤፍሬም ምን ይላል ሶርያዊ? ሞት ራሱ እንዲህ ብሎ ጮኸ ይላል። ክርስቶስ እኮ እያስተናገደው ነው። ሞት እንዲህ ብሎ ጮኸ፣ ይህ የማን ልጅ ነው? እኔ እስከ ዛሬ ድረስ ከአዳም ጀምሮ 5500 ዘመን ሁሉን መዝገቤ ላይ ያሉ አለ ሞት። አብርሃም አለ፣ ይስሐቅ አለ፣ ያዕቆብ አለ፣ በእጄ ናቸው። ወደ መቃብር አውርጄ ወደ አፈርነት ለውጫቸው አለው፣ ለመቃብር አስረክቤያቸው አለው። በዘመኔ ያጣኋቸው 2 ሰዎች ብቻ ናቸው አለ ይላል ኤፍሬም። 2 ሰዎች፣ እነዚህ 2 ሰዎች አለ ሄኖክና ኤልያስ ናቸው። ፈለግኳቸው አለ፣ ፈለግኳቸው እስከ ኪሩቤል ደጅ ደረስኩኝ። ለሞት ተቃራኒ የሆነ መልአክ ስላገኘኝ ልደርስባቸው አልቻልኩም። አሁን ግን ይሄ ማን ነው? የማን ልጅ ነው ብሎ ተደንቆ እየሞተ ያሸነፈኝ የድንግል ማርያም ልጅ ክርስቶስ ስሙ የተመሰገነ ይሁን። አያችሁ፣ እየሞተ እየተገዛለት ድል የነሳው አምላካችን የህይወት ሞት ሰዎች ላይ ሰልጥኖ ኖሯል። የሰው ህይወት መንጠቅ ችሏል። የህይወትን ምንጭ ግን አላደረቀውም። የህይወት ምንጭ ማን ነው? ክርስቶስ የተሸነፈ ጠላት ነው። የጦርነቱ መልካምነት ይሄ ነው። ድል ከተነሳ ጠላት ጋር የምናደርገው ነው።
ከተሸነፈ ጠላት ጋር። በቃ ሰይጣንን ስትወገው ወይኔ እንዴት እችለዋለሁ አትበል። ጠላቴ ሰይጣን የተሸነፈ ነው። በቃ ተሸንፏል። ሰውን ወደ አፈርነት መለወጥን አቁሟል። ጠላት አይችልም እና ጉልበቱ ተነጥቋል። ስለዚህ ከተሸነፈ ጠላት ጋር የምናደርገው ስለሆነ ጦርነቱ መልካም ነው። ሁለተኛው ጦርነቱን መልካም የሚያደርገው ከእግዚአብሔር ጋር ሆነን የምንታገለው ነው ስለሆነ ነው። እስቲ በሉት ከእግዚአብሔር ጋር በሉ እስቲ ሆነን የምንታገለው ስለሆነ። ክርስቲያኖች እግዚአብሔር ሁሉ ጊዜ ከእናንተ ጋር ነው። እናንተ በገጠማችሁ ነገር ያለፋችሁ ይመስላችኋል? በእናንተ ጥበብ ያለፋችሁ ይመስላችኋል? አንዳንድ ጊዜ እናቶች ገጥሟቸው አያውቅም? በጣም ተራራ የሚመስል የገዘፈ ችግር ይህንን እንዴት እወጣዋለሁ እንዴት እሻገረዋለሁ ብላችሁ አታውቁ? ከዛ ካለፋችሁት በኋላ እንደ ተአምር ተናግራችሁት አታውቁ? ይሄ እኮ ማን ነው? እግዚአብሔር ከኛ ጋር ስለሆነ ነው። ስሙ የተመሰገነ ይሁን። ሁልጊዜ ከኛ ጋር ነው እግዚአብሔር። እግዚአብሔር ሁልጊዜ እኔ አለ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ይሄ ቃል ኪዳን በሐዋርያት በኩል ለቤተ ክርስቲያን የተሰጠ ቃል ኪዳን ነው። ይሄ ቃል ኪዳን የሰው አይደለም፣ የእግዚአብሔር ነው። የማያሻው አምላካችን የእርሱ ቃል ኪዳን ነው። አለ እግዚአብሔር ከኛ ጋር አለ። ከእርሱ ጋር ነው የምንታገለው። እርሱ የብርታትና የመጽናናት ምንጭ ነው። እንዲህ ይላል በዚህ በትንቢተ ኢሳይያስ ምዕራፍ 41 ቁጥር 10 ላይ እኔ ከአንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ፣ አበረታለሁ እረዳህማለሁ፣ በጽድቅም ቀኜ እደግፍሃለሁ ይላል። አያችሁ፣ በጽድቅም ቀኜ ደግፌ ይዛሃለሁ። በእግዚአብሔር መዳፍ ላይ ነው ያለነው። እኛ ክርስቲያኖች ነና፣ በስሙ ተጠርተናል። ስለዚህ የምንታገለው ይሄን ጦርነት ዓለሙን ምኞቱን የምንታገለው የምንዋጋው እግዚአብሔር ከኛ ጋር ሆኖ ነው። ከእርሱ ጋር ከሆን ማን ያሸንፈናል? በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን ይላል ቅዱስ ጳውሎስ። አያችሁ፣ ከአሸናፊዎች ሁሉ። የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን